ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦች እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ብዬ የመጀመሪያው መረጃዬን ዛሬ ላቀርብላችሁ መጥቻለሁ። በቅድሚያ ግን ከመረጃዎች ከማቅረብ በፊት አንዴ ይቅርታ የነበርኩበትን ነገር የማሳወቅ ኃላፊነት አለብኝ፣ ግዴታ ስላለብኝ ማለት ነው። የመጀመሪያው ነገር እቺን ሳምንት ብቻ ሳይሆን ለ3 ሳምንታት እጅግ በጣም ከምችለው በላይ ከአቅሜ በላይ በሆነ ምክንያት ቢዚ ነበርኩ። አንድ ቃል ገብቼ ነበር ስለ እመጓል ቅዱስ ዑራኤል ገዳም ወደፊት አብረን የምንሰራው ስራ አለ ብያችሁ ገልጬላችሁ ነበር። በአርአያ ሚዲያም ላይቭ አስተላልፌዋለሁ። ቅዳሜና እሑድ ገብቼ እንኳን ቀርጬ ላይቭ አለና ግቡ እንኳን አላልኳችሁም። በረከት መሳተፍ የምትፈልጉ የላይቭ ላይ ገብታችሁ ቻናል ላይ ገብታችሁ ስታዩት ላይቭ የሚለው ላይ ገብታችሁ የበረከት መሳተፍ ትችላላችሁ። እመጓ ቅዱስ ዑራኤል ገዳምን መብራት የማስገባት መንገድ የመስራትና ሰዎች ለፈውስና ለድህነት እንዲሄዱ የበረከት ስራ የመስራት ስራዎችን ገንዘብ ማሰባሰብ ስራ እሱን ፕሮጀክት ይዤ እየሰራው ነበር ከወንድሜ ከአስኔ ጋርና እሱን ስራዎች እየሰራው ስለነበረ በጣም አጣብቤ አንዷን ሰዓት የተወሰነ ሰዓት ተጠቅሜ አንዱን ሰዓት ቃል ቀርም ላይ የገባው ፕሮግራም አቀርብ ነበር። ከዛ የዘለለውን ነገር በራሴም ቃል ቀርም ላይ ያለው በራሴ ጊዜም ላይ ብዙ አልነበርኩም እና በዛ ምክንያት ነበር ያልመጣሁት። ሌላ የተለየ ችግር የለም። በዚህ ምክንያት ስለሆነ ይቅርታ ጠይቃቸዋለሁ። ያው ማሳወቅ ነበረብኝ ቀድሜ፣ ስራው ለማሳወቅም እድል አልሰጠኝምና ከዛ ተጨማሪ ደግሞ የግል ጉዳይ ነበረብኝ። ከሱ ጋር ተያይዞ ለተፈጠረው ነገር ክፍተት ይቅርታ ጠይቃቸዋለሁ። አመሰግናለሁ። የዛሬ መረጃዎችን ይዤላችሁ የመጣሁት ወቅታዊ መረጃዎች ናቸው፣ ዕለታዊ መረጃዎች ናቸው። አንደኛው በአርሲ ሀገረ ስብከት ስር በኖኖ አካባቢ ላይ ለተገደሉ ወንድም ኦርቶዶክሳውያን ቤተሰቦቻችን ለቤተሰቦቻቸው መጽናናትን ለነሱም ደግሞ ብርታትን ያድልን፣ ለነሱ ደግሞ ነፍሳቸውን በአጸደ ገነት ያኑርልን ማለት ፈልጋለሁ። ብዙ ኦርቶዶክሳውያን ግድያ፣ ዛቻ፣ ሌላ ነገር ይደርስባቸዋል። በአሰቦት ገዳም ሰሞኑን በቢላ የታረደ ሰው ሰምቻለሁና መረጃውንም አይቻለሁ። በጣም ነው ያፈርኩትና አሁን በህብረት መመላለስ አለብንና መረጃዎችን ዕለት ዕለት ትኩሱን በየዕለቱ ይዤላችሁ እመጣለሁ። ሰዓቴንም ማሻሽለዋለሁ። እናንተም ልትከታተሉኝ ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረግን መረጃዎችን ለሁሉም ታጋሩልኛላችሁ። እናንተ አብራችሁን ካላችሁ እኔም አብሬያችሁናለሁ፣ ብዙ መረጃዎችን አጋራችኋለሁ። የመረጃዎች ከያዝኩላችሁ መረጃዎች መካከል ባንዲራው የኛም ጭምር ነው የሚል አንድ መረጃ አለ። ለምን አልኩት፣ ከየት አልኩት፣ እሱን መረጃ አቀርብላችኋለሁ። በተረፈ እንደው ሰዎች ዝም ስላሉትና ችላ ስላሉት ድሃ ኢትዮጵያውያን በተለይ አረቄ ንግድ ላይ ስለተሰማሩት የሆነ መረጃ አቀብላችኋለሁ። አረቄ አሪፍ ነው እያልኳችሁ፣ መጠጥ አሪፍ ነው እያልኳችሁ አይደለም፣ ግን መረጃው የተዛባ ነገር ስላለው ስለሱ ነገር ነግራችኋለሁ። ልትገለኝ ነው ብሎ በአደባባይ የተናገረውን ወጣት ይዤላችሁ መጥቻለሁ። ይህ ጉዳይ ከቤተ ክርስቲያን ከገዳም ከአቡነ ቀለሚንጦስ ከቤተ ክህነት ጋር የተያያዘ ጉዳይ ነውና ማንች የምትገለው የትኛውስ ወጣት ነው የሚገደለው አያይዤላችሁ ማቀርብላችሁ ይሆናል። በማህበራዊ ሚዲያ በቁርባን አግብቶ አላገባሁም ብሎ በአደባባይ ክዶ የነበረው ወጣትና በዚህም ጉዳይ መነጋገሪያ ሆኖ በአንድ ወቅት የነበረው ልጅ ዛሬ አውደ ምሕረት እየሰበከ ይገኛል። ቤተ ክህነት እንዲህ አይነት ጉዳይን ታውቃለች። ስለሱ ጉዳይ ያስኩላችኋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሴቶች ሲኖዶስ እንዳላቸው ታውቃላችሁ። መግለጫ ወጥቷል። ስለሱ መግለጫ አቀርብላችኋለሁ። በተጨማሪ ደግሞ ጂኒ አጋንንት አይደለም የሚል መረጃ ወጥቷል። ሌላው ሊቃውንት አባታችን ምላሽ ሰጥተዋል። ምን ስላሉ? በእመቤታችን ምልጃ ትድናላችሁ የሚለውን መልእክት አዛብተው ተናግረዋል በሚል ተጨማሪ ደግሞ 2 እና 3 መረጃዎች አያይዤላችሁ ቀርብላችኋለሁ። መምሰል እንጂ መሆን አይቻልም የሚል መልእክት አለኝ። ከእሱ ጋር አያይዤላችሁ ማቀርብላችሁ ሌሎች መረጃዎች አሉኝ። አርአያ መካሻ ነኝ። ይህ የአርአያ ሚዲያ ነው። ሰብስክራይብ፣ ላይክ ኤንድ ሼር አድርጉኝ። እስካሁን እኮ ከ18 ሺህ አላለፍንም። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። አመሰግናለሁ። የመጀመሪያው መረጃ ይሄን ቪዲዮ አየሁት፣ ሰው ላከልኝና ደረሰኝ። እናንተም ተመልከቱት። የኮልፌ ክፍለ ከተማ ፖሊስ መምሪያ የወረዳ 04 ዓለም ባንክ አካባቢ ፖሊስ ጣቢያ ነው። ፖሊሶች ከስር ተደርድረዋል። ቪዲዮአቸው ላይ ይታያል። አይ ቲንክ አለማስተዋል ብዬ ልውሰደው። ነገር ግን ባንዲራው የኛ ምን አትዘግዝቁት፣
ባንዲራው የኢትዮጵያውያንም ጭምር ነው። አትዘግዝቁት። ይሄንን የሰቀለው ምናልባት ተረኛ ዋርድያ የሚባል ስራ አለ በፖሊስ የመዋቅር ስርዓት ውስጥና አሁን ይሄንን የሰቀለውን ግለሰብ ዋርድያውን ሆነ ብሎ ነው ምናምን ብለን እንድንወቅሰው አናደርግ። ነገር ግን ይስተካከል። በተለይ ባንዲራ አሰቃቀል ላይ የባንዲራ ክብር ላይ ባንዲራ ቀለም ነው፣ ጨርቅ ነው ተብሏል አይደል? ነውም። ነገር ግን የሀገር መለያ ነው። ባንዲራ መቅደድ ሀገር እንደ መቅደድ ሀገሩን በካርታው እንዲመቅደድ አይደለም። ነገር ግን ሀገር ህዝቡንም መንግስቱንም ስርዓቱንም እንደ መካድ ይቆጠራል ተብሎ ይታመናል። ይሄም በህግ ደረጃ ተጽፏል። አርማዎች የሀገር ማንነት መለያዎች ናቸው፣ መገለጫ ናቸው ብለን ነው ባንዲራ የምናስቀምጠው። ስለዚህ ባንዲራ በህግ አስከባሪው አካል፣ በጸጥታው ተቋም፣ በፖሊስ መምሪያ ተዘቅዝቆ ሲሰቀል ዝም የሚል ግለሰብ፣ ዝም የሚል ሚዲያ እንዴት ይቀመጣል? ምን ይሰራል? ሀገር እንደመዘቀዘቀ እኮ ነው በተዘዋዋሪ መንገድ አይደለም። ስለዚህ ይሄንን ማሳወቅ፣ ማስታወስ፣ መንገርም ግዴታ ኃላፊነት ስላለብን እነግራችኋለሁ። ያንን ቦታ ላይ ድንገት በዛ ቀን ተሳስቶ የነበረውን ግለሰብ እንዳታባሩት ደግሞ አደራ። ምክንያቱም ሚዲያ ላይ የሚወጣ ነገር አንዳንድ ጊዜ ወዲያው ነው ሰራተኛ የሚባረው፣ ወዲያው ነው የሚጎዳው። እንደ ኮመንትም እንዳስተያየትም ውሰዱት። ሌሎች አሉ ሆነ ብለውና አውቀው የሚያደርጉ ባንዲራ ከጠለት ላይ የሚቀደውን ስርዓት አንሱልን። ባንዲራ የሀገር መለያ ነው። አርማ የሀገር መለያ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረንጓዴ፣ ቢጫ፣ ቀይ አድርጋ በመሃሉ ክብ ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን መለያ አርማ አላት። ሎጎዋ ነው፣ አርማዋ ነው። ያችን ባንዲራ ስትነኳትና ስትገፏት የኦርቶዶክስን እንደ መቅደድ፣ እንደ መሳለቅ፣ እንደ መዛለፍ ነው። የቅዱሳን ስዕላት ሲቀዱ ቅዱሳኑን አያገኙም፣ ሰማዕታቱን አያገኙም፣ እመቤታችንን አያገኟትም፣ ጻድቃኑን አያገኙትም። እነሱ በእግዚአብሔር የከበሩ ናቸው። እኛ መገለጫ አድርገን ተጠቀምንባቸው እንጂ እኮ እነሱ ቅዱሳን ስዕላት ቅድስናቸው ከወረቀት ከምንናገረው ከኛ ሰውነት በላይ ነው። ምክንያቱም እግዚአብሔር ስለመረጣቸው ያንን እንደማክበር ወረቀቱን የሚቀዱትን ዝም ብላቸዋል። ቃለ ቀርን ላይ ግቡና ይዩት። ዛሬ ደግሞ የቅዱስ ገብርኤልን የእመቤታችን የኪዳነ ምሕረትን እንደገና የሰማዕት ቅዱስ ጊዮርጊስን ይቀደዳል። አባቶቻችን የት ናችሁ? ቅዱሳኑ የት ናችሁ? ጻድቃን ሰማዕታቱ የት ናችሁ ብለን አንናገርም። እነሱ በክብር መንበራቸው ላይ ነው ያሉት። ለዚህ ነው ባንዲራውን ስንናገር እዚህ ጋር የተዘቀዘቀውን የአዲስ አበባ የፖሊስ ኮሚሽን የት ነው ያለው? የፌዴራል ፖሊስ የት ነው ያለው? የፌዴራል መንግስት የት ነው ያለው? የፌዴራል መንግስት የጠቅላይ ሚኒስትር ጽሕፈት ቤት፣ የፕሬዚዳንት ጽሕፈት ቤት የት ነው ያላችሁት? የፌዴሬሽን ጽሕፈት ቤት የት ነው ያላችሁ ብለን አንናገርም። ምክንያቱም ይሄ በአንድ የወረዳ 04 ዓለም ባንክ አካባቢ ያለ የኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ እዛ ጋር ያለ ሰራተኛ የአንድ ሰው ስህተት ነው። ፕሮቴስታንቱ በሙሉ በተቋም ደረጃ እያደረጉ የሚሄዱት በተቋም እንደ ቋሚው የሆነ የተከታተለ ሲሄድ ነው። ለዛ ነው ስለ አድኖ ላይ የምንቃወመው። ባንዲራውም የኛ ስለሆነ የተዘቀዘቀውን መልሱት። ይሄኛ ጥያቄ። ምክንያቱም ለኛ ይሄ ባንዲራ ምልክት ኢትዮጵያችን ነች። ኢትዮጵያን የማያከብር የፖሊስ መለየው ኢትዮጵያዊ መኖር አይችልም፣ መብት የለው። ኢትዮጵያ ውስጥ ሆኖ የኢትዮጵያን ሕግ ማክበር፣ በኢትዮጵያ መንግስት ሕግ መገዛት፣ በኢትዮጵያ ስርዓት መተዳደር ግዴታው ነው። ማንም ኢትዮጵያዊ እኛ በኢትዮጵያ ውስጥ ኖር በኢትዮጵያ ሕግ፣ በኢትዮጵያ መመሪያ፣ በኢትዮጵያ ስርዓት የመተዳደር የመገዛት የማስፈጸምም የመፈጸምም ስልጣን አለብን፣ ግዴታም አለብን። ለዚህ ነው የምንጠቁማችሁ። በሀሳብ ደረጃ አስተካክሉት በአስቸኳይ። ይሄኛውን ዜና አየሁት፣ እናንተም አይታችሁታል። ሰሞኑን መነጋገሪያ ነበር። የኔን እይታ ልንገራችሁ። ይሄ ጀሪካን አረቄ ከመደፋቱ በፊት ተሰብስቦ ለሚዲያ ፍጆታ ከመዋሉ በፊት አጀንዳ ከመሆኑ በፊት ይሄ ዜና ወጥቶ ነበር። ይሄ ዜና በአዲስ አበባ አንድም የቢንጎ ማጫወቻም ሆነ የአረቄ መሸጫ ቤት መኖር የለበትም ተባለ። ሸገር ነው የዘገበው። ከዚህ በፊትም እነዚህ ቤቶች ከከተማው እንዲጠፉ መመሪያ ተሰጥቶ ነበር። ግን አሁንም ድረስ ቤቶቹ መኖራቸውና
መኖራቸውና በስራ ላይ መሆናቸው ታውቋል ተብሏል። በአጭር ጊዜ ውስጥም የአዲስ አበባ ከተማ ከቢንጎ ማጫወቻና የአረቄ መሸጫ ቤት ነፃ እንዲሆን ይደረጋል ባሉ ሰምተናል። ይህንን ያለው የአዲስ አበባና ሰላምና ጸጥታ አስተዳደር ነው። ቤቶቹ እንዳይኖር ይደረጋል ያለው ተቋሙ ምክንያቴ ቤቶቹ የወንጀል ምክንያት በመሆናቸው ነው ብሏል። በጣም እናመሰግናለን። እኔ ጉዳዬ ከምክንያቱ ከአረቄ አይደለም ያልኳቸው። አረቄ እያሰከረ ወንጀል ይሰራል ማለት ነው፣ ያሰራል። አረቄ መሰብሰቢያ ወንጀል ማስፈጸሚያ ሆኗል ማለት ነው። አረቄ ድሃዎች እየጠጡ ድሃዎች መዝረፊያ ሆኗል ማለት ነው። አረቄ የሚዘርፉት የሰው ኪስ ነው። በውስኪ የሚዘርፉት ሀገር ነው። አረቄ ዘርፈው ተደባድበው ተጣልተው ተፈነካክተው ነው ፖሊስ ጣቢያ የሚገኙት። በውስኪ ነፍሰ ገዳይ ቀጥረው አስከፍለው ተገዳድለው አስገድለው ሀገር ዘፍረው ፋብሪካ ዘርፈው ከሀገር የሚወጡበት ነው። መጠጥ ካላችሁና አረቄ ካላችሁ በውስኪ ቤት የሚደረግ የሀገር ውንብድና ዝርፊያ አብራችሁ አስቁሙልን። እኔ ሁሉንም ነው የምከለክል። ሁሉንም ቢቀር ነው ደስ የሚል። መጠጥ የሚባል ቢቀር እሰየው። ሀገራችን ንጹህ ትሆን ነበር። በአንደኛው ትጸዳልን ነበር። የሰማዕት ቅዱስ ጊዮርጊስ ላይ የሚጠጣው ቢራ ይቀርልን ነበር። በስሙ የሚነገድበት በቅዱስ ሰማዕት የሚጠጣ የሚሰከርበት ቢራ ይቀርልን ነበር። በውስኪ የሚገደሉ ሴቶች፣ በውስኪ መጠጫ ቁጭ ብለው የሚሸጡ ሴቶች፣ በውስኪ ምክንያት የሚነገድባቸው እህቶቻችን፣ በውስኪ ምክንያት የሚነገዱ የሚገደሉ የሚዘረፉ ወገኖቻችን እልፍ አይደሉም እንዴ? ትልልቅ ወንጀሎች የት ናቸው ያሉት? ህፃኑ ጋር ገብታችሁ ድሃው ጋር የምትሄዱት ብቻ። ግዙፉን ያዙት እንጂ ግዙፉን በውስኪ የሚዘራው ውስኪ ቮድካ ምናምን የምትሏቸው በ200 በግማሽ ሚሊዮን ብር የሚሸጡ በብርጭቆ ቤቶች ላይ ሂዱ። ውንብድና ሂዱ። ሰላም ማስከበር ግቡልን። አረቄ ቤቶቹን ብቻ አይደለም እዛ ግቡልን። እነዛ ግብር ይገብራሉ፣ እነዚህ ግብር አይገብሩም አይደል? እነዛ ጉቦ ይሰጣሉ፣ እነዚህ ጉቦ አይሰጡም አይደል? እንደዛ እንድንላችሁ ነው የምንፈልጉት። እኛ እንደዛ ብለን ለእናንተ መንገድ አንቀድም። እኛ የምንፈልገው ሀገር ሰላም እንድትሆን፣ ህግ እንዲከበር፣ ወንጀል እንዲጠፋ፣ ሰው በእምነቱ በሀገር ክብሩ በአንድነቱ እንዳይደራደር በአንድነት እንዲኖር ነው። እርስ በርስ እንዳይጣላ በፍቅር ነው የምንሰብከው። አረቄን አጀንዳ አድርጋችሁ ዜና ስታደርጉት ውስኪን አጀንዳ አላደረጋችሁትም፣ ቮድካን አጀንዳ አላደረጋችሁትም። ከሱ በላይ እኮ የሚሸጠው እኮ ኢትዮጵያ እኮ የአረቄ ፋብሪካ አላት። የድሃ አረቄዋን ከመዝጋት በፊት አረቄ ፋብሪካዋን አፍርሳ ነው አረቄዎቹ ማጥፋት የነበረባት። ከውጭ በኤርፖርት የሚገባውን ውስኪ አስቀርታ ነው አረቄ ነጋዴዎችን ድሃ እናቶችን መከልከል ያለባት። ያቺ ድሃ እናት ልጆቿን የምታስተዳድርበት ዩኒቨርሲቲ የምታስተምርበት ልጆቿን ቤት ውስጥ አጎንብሰው ገብተው አጎንብሰው እንዲወጡ የምታደርግበት መሸጫዋ በኋላ ሞቶባት ልጆቿን የምታስተዳድር እናት ነች። ለእሷ የሚያስብላት የለም አይደል? በውስኪ ወንጀል ለሚሰራውስ፣ በውስኪ ለሚነግደውስ፣ በቮድካ ለሚራጨውስ፣ በቮድካ ሴት ለሚነግደውስ እሱ ወንጀል አይደል? የሰው ዝውውር፣ የገንዘብ ዝውውር፣ የመሬት ሽያጭ፣ ሌሎችን የምታውቋቸውን መንግስት ራሱ ከዚህ በፊት የገለጻቸው ስጋ ቤቶችና ውስኪ ቤቶች ብሎ በጫፍ የገለጻቸውን አልተዘጉም እስካሁን። ደዋላ ላይ ግን ጉልበት ይበረታል። አይደባደቡ፣ መጠጣት የለባቸውም። ትክክል ነው። እሱን እኔ ያምንበታል። ጉዳይ ግን ትልቁን ግንድ ትታችሁ ትንሿን ጠጠር ለማውጣት አትጣሩ። ዜና አታርጉት ነው የኔ ጥያቄ እሱ ብቻ። ወደ ሌላኛው መረጃ ልግባላችሁ። ልትገለይ ነው፣ ልታስገድለኝ ነው፣ በአደባባይ ቤት የተመላልሳ መታለች የሚለው ወንድማችንን ታዩታላችሁ። ይሄ ወንድማችን በአደባባይ ልትገለይ ነው፣ ልታስገድለኝ ነው ያለበትን መረጃውን ከማስረጃ ጋር አመጣላችኋለሁ። ከዛ በፊት ግን የፌዴራል ፖሊስ፣ የኦሮሚያ ክልል ፖሊስ፣ የደብረ ብርሃን ፖሊስ፣ የአማራ ክልል ፖሊስ በጉዳዩ ላይ ትኩረት ስጡልን። ይሄን የምንሰጣችሁ ለእናንተ ነው። መረጃው የምንሰጣችሁ መረጃው ነፍሰ ገዳይ ቀጥራ፣ አስደብዳቢ ቀጥራ፣ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስም የሀገረ ስብከቱ ሰራተኞችም የሀገረ ስብከቱ ውስጥ የምትመለከታቸው አካላትም የስውራ ማርያም ማስተዳደር ይመለከታቸዋል። በዚህ ጉዳይ ላይ የምናመጣው ነፍሰ ገዳይ ቀጥራ ልታስገድለኝ ቤት በሌሊት 7 ሰዓት እየመጡ እናቴን እያስፈራሯት ነው እያለ ነው። ይሄ ልጅን አሰማቸዋለሁ። ስለ ስውሯ ማርያም አጠር ያለ መረጃ ላቀርብላችሁ። ስለማናቆመው ለምን መሰላችሁ? ጉዳዩ የቤተ ክርስቲያናችን ጉዳይ ስለሆነ፣ ጉዳዩ የህልውናና የሀገር ጉዳይ ስለሆነ፣
ቤተ ክርስቲያን ለሰው አይሸጥም። ይቺ ግለሰብ ቤተ ክርስቲያኑን ገዝታለች። በተግባርም በድርጊትም በአካል አይተናታል። እኔ አንዱ ምስክር ነኝ። ይቺ ሴት ካህናት አጎንብሰው ጉልበቷን የሚስሙላት ገንዘብ በሻንጣ ጭና በመዳበሪያ ጭና የምትሄድ ባይን ያየሁት ጥቅምት ነው 21 በአደባባይ ባይን ያየኋት እኔ በአካል ነው ያየኋት ጥቅምት ውስጥ። ይሄንን የምንነግራችሁን ድርጊት በአካል አይተን አንድ ወጣት ባለፈው ሰሞን ከአሰላ እናትየው እህትየው ደውላልኝ ነበረ በአካል እናትየው ሀዘን ውስጥ ነች። በአካል መጥተው ኢንተርቪው ይሰጣሉ ብለዋል። የተገደለው እዛው ነው። ይዘውት የሄዱትን ለፖሊስ ምርመራ ሲባል የነገሩኝን ያልነገርኳቸው አለ። ወስደው ገድለው ተቀብረውት በስንተኛ ቀኑ ተገኝቶ እናትየው ሄደ ፈልጋተው ሬሳ ይዘው መጥተው እናትየው የገዛ ልጄን ቦታ ገዝቼ የገደልኩት እኔ ነኝ ብለው ያለቅሳሉ። እምንነግራችሁ እውነቱን። ሌሎች ማስረጃዎች ያላችሁ መጣችሁ እንዲህ መስጠት የምትፈልጉ ከስር ባለው ስልክ ቁጥር መደወል ትችላላችሁ። መረጃችሁን በቅድሚያ በደንብ ተንተናችሁ ማቅረብ ይጠበቅባችኋል ለመቅረብ። ከዛ በኋላ ነው በቪዲዮ የምናቀርባችሁ። ማስረጃው ለፖሊስም የሚጠቅም መሆን አለበት። ማስረጃው አሉባልታ መሆን የለበትም። ማስረጃው ለቤተ ክርስቲያንም ማስረጃው ለምዕመናን የሚጠቅም መሆን አለበት። እውነት ከሆነ ካልሆነ ግን አትምጡኛ ጋር እውነት የሌለውን ነገር እኛው ነው መጀመሪያ የምንቃወማችሁ። ሰው ለመክሰስ ሰው ለማጥፋት ከሆነ እኛ ነው የምንቃወማችሁ። ስለዚህ እቺ ልጅ በተደጋጋሚ ማስረጃ ወጥቶባታል። በተደጋጋሚ ሰዎች በሚዲያ ከሰዋል። በተደጋጋሚ ብፁዕ አቡነ ቀለሚንጦስ ጋር ተደውሏል። መረጃው ተልኳል። ምላሽ የለም። ዝም ያሉት ጳጳስ ምን አስበው እንደሆነ አናውቅም። ጉዳዩን ግን ላሳያችሁ፣ የልጁን ጉዳይ እዛ ቦታ ላይ ያለ የገዳሙ ጉዞ ማህበር የሚባል የለም። በነገራችን ገዳማት ጉዞ ማህበራት የመፍቀድም የመከልከልም ስልጣን የላቸው። ማንም የጉዞ ማህበር ፈቃድ የሚሰጠው ቤተ ክህነት ነው። የማህበራት ማደራጃ ነው። ማህበራት ማደራጃ ጉዞ ማህበራት ካሉ ሁሉንም ገዳማት እየሄዱ ማስተዋወቅ፣ ማስጎብኘት ኃላፊነት አለባቸው፣ ግዴታ አለባቸው። ፈቃድን የወሰዱት እሱ ሊያስፈጽሙ ስለሆነ የእንትን ማህበር ይመጣል የእንትን ማህበር አይመጣም የሚል ግን የቤተ ክርስቲያን ፈቃድ የለም። ኖሮ አያውቅም። ቤተ ክህነትም የናያውቀው። የጉዞ ማህበራት ስብከት መስበክ አይችሉም። የሰበካ ጉዳይ በሚመለከት ከቤተ ክህነት ጋር ተነካክረው ሰባኪ ከነሱ ተመድቦላቸው ሰባኪ ይዘው ነው መሄድ የሚችሉት እንጂ የራሳቸው መመሪያ አስገብተው መስበክ አይችሉም። ሕግ የሰጣቸው መመሪያ ጥሰው ከኛ ውጪ መሄድ አይችልም ብሎ የገዳሙ አስተዳደር ከዚህኛው የስውሯ ማርያም የጉዞ ገዳም ከሚል ከሱ ውጪ ሌላውን ተጓዥ እየከለከሉ በማህበራት ደረጃ በተጨማሪም ከኔ ውጭ የምትመጡ እያለች እያስደበደበች ሹፌሮችንም የትራንስፖርት አገልግሎት ሰጪዎችንም እየተደበደቡ በጉዞ ከዚህ አይደለም ከጅማና ከበደሌ መጥተው ተደብድበው ተመልሰዋል። ወንድሞቻችን ኦርቶዶክሳውያን ገዳም መደብደቢያ ስፍራ ሆኗል። ይሄንን በአደባባይ በቪዲዮ በመስረጃ ምስክር ሰጥቷል። አሁን ምን ነግራችሁ አሁን ልትገለይ ነው ትላንት ከትላንት ወዲያ ቤት የመታ ነበር ያለው ልጅ ነው ተጨማሪ ማስረጃ። ሌላውን ፖሊስ የመረመረው ይሁት ማስረጃው። ብፁዕ አቡነ ቀለሚንጦስንም አድርሱላቸው። መረጃው ተደብቋቸው ይሆናል እሳቸው። እኛ ግን ተናግረናል። አጸደ ማርያም እንግዲህ ማስተዋል የምትባለው ኤልዛቤት በትላንትናው ቀን ከሌሊቱ 7 ሰዓት ተኩል ላይ የኢትዮጵያ ሕዝብ እንድታስቡት እንድትረዱት ፈልገው ምንድነው ከሌሊቱ 7 ሰዓት ተኩል ላይ የህግ አካል ናቸው በማለት የጸጥታ ኃይል ናቸው በማለት በመኪና እናቴ ቤት ልካ ነበር። እናቴም በዚህ ሰዓት አልከፍትም ጠዋት ነው ብላ አባራቸዋለች። ከዛ በፊትም በዲዛይር መኪና ሄደው ነበረ አልከፍትም ብላ አባራቸዋለች። የትኛው የህግ አካል ነው ከሌሊቱ 7 ሰዓት ላይ ፖሊስ ነኝ ብሎ የሰው ቤት የሚበረበረው? ስለዚህ ሴትዮ 15 ቀን ስጡኝ ያለችው እኔን ለማስገደል ስለሆነ የኢትዮጵያ ህዝብ ይህን ነገር አትኩሮ ስጡበት። ሼር ኮፒ ሊንክ አድርጋችሁ ለሁሉም ለተዋሕዶ ልጆች አስተላልፉልኝ። የፌዴራል ፖሊስም ይህን ነገር እንዲያውቅ አድርጉልኝ። አመሰግናለሁ። በገዳም የተደበቁ ነፍሰ ገዳይ ጋንግስተሮች በቪትስና በያሪስ መኪና እየነዱ ሄደው ሰው ቤት የሚያስፈራሩበት ሌሊት የህግ አካል ነን ብለው ይሄን እኮ ፎርጅድ መታወቂያ ይኖራቸዋል። ይሄን እኮ የታጠቁት መሳሪያ ይኖራቸዋል። ገዳም ውስጥ ተደብቆ የህገወጥ መሳሪያዎችን ዝውውር እየሰሩ ምዕመናን የሚያሳዱ በገንዘብ ምክንያት ሰው የሚገሉ አዲስ አበባ እየመጡ ከአዲስ አበባ ውጭም እየሄዱ የሚገሉ ናቸው። እነዚህ ጥቆማውን ሰጥተናል። ለሀገረ ስብከቱም፣ ለቅዱስ ሲኖዶስም፣ ለቤተ ክህነቱም፣ ለጸጥታ አካል የመንግስት መዋቅርም
የምንተዳደረው በኢትዮጵያ ህግና ህግ ብቻ ነው። የፌዴራል ፖሊስ የወንጀል መቅጫ ህግ አለው። በሱ መሰረት መክሰስ ይችላል። ማስረጃዎቹን መጠየቅ ይችላል። መሰብሰብ ይችላል። ቪዲዮዎቹን ሰብስቦ ማስረጃዎቹን ሰብስቦ መጠየቅ ይችላል። በዚህ ጉዳይ ላይ የኦሮሚያ ፖሊስ ጫጫ ከተማ ላይ የያዛቸው ማስረጃዎች አሉ። በተገደለው ልጅ ምክንያት በሱ ጉዳይ መመርመር ይችላል። ይኸው መረጃውን ሰጥተናል። ልለፈው አይደለም ለፖሊስ እንዲሆን ነው መረጃውን ያቀረብኩት። ሌላኛው መረጃ ቤተክርስቲያን እኔ የመንፈሳዊና ማህበራዊ ጉዳዮች ስለምሰራ ቤተክርስቲያን አውደ ምሕረት ተሰጥቶኝ ሰባኪ መሆን አልችልም። መብት የለኝም። አውደ ምሕረት ላይ የመቆም ስልጣን የለኝም። እኔ ኃጢአተኛ ነኝ። እኔ በደለኛ ነኝ። ክብረ ክህነት የለኝም። እኔ አልችልም። ይህ ማለት ድንገት እዚህ ኮመንት ስር እየገባችሁ መምህር ለምትሉኝም ለእናንተም ይሆናል። አንድ ፕሮግራም አቅራቢ ሰው፣ አንድ ጋዜጠኛ ሰው ፕሮግራሙን የሚሰራው የፕሮግራም ኮንተንቱ ስለሆነ ነው። ፕሮግራም ኮንተንቱ መንፈሳዊ ማንነቴን ይጠብቅልኛል፣ ኢትዮጵያዊ አንድነቴን ያሳድግልኛል፣ ሀገር ይጠብቅልኛል፣ መንግስትን ያከብርልኛል፣ እርስ በርስ እንድንከባበር ያደርግልኛል ብሎ ስለሚያስብ በዛ መሰረት ኮንተንት ይሰራል። እኔ ከዛ መካከል አንዱ ነኝ። ይህም ፕሮግራም የምሰራው ከኢትዮጵያዊነትና ከኦርቶዶክሳዊነት አንጻር ነው። አውደ ምሕረት ላይ መሰበክ ስልጣን የለም። አንድ ቦታ ክርስቶስ ሰምራ ሄጄ አውደ ምሕረት ላይ ጠሩኝ። ነገር ግን ጸበልተኛ ብቻ ያለበት እንጂ መደበኛ አውደ ምሕረት አይደለም። እምቢ አልኳቸው እና እባክህ በምታቀርበው ፕሮግራም ብቻ አንድ ነገር ብቻ ተናገርና ሄዳለሁ። እኔ ወረድኩ። አውደ ምሕረት ማለት ጸበልተኛም ቢሆን እኔም ጸበልተኛ ነኝ። ምእመን ነኝ። እኔ አንድ ተራ ምእመን፣ ኃጢአተኛ፣ በደለኛ ምእመን እና ያለውን ዓለማዊ ነገር ተናገርኩና እባካችሁ ለእንደዚህ አይነት ቦታ ላይ ከክህነት ውጭ ሌላ ሰው አይምጣ። እኔ የመጣሁት በጣም ስላስጨነቁኝ ነው፣ አይገባኝም ብዬ አንድ ግሳጼ ያቀረብኩና ወረድኩ። ክርስቶስ ሰምራ እመቤታችንና እስትንፋሰ ክርስቶስ አንድ ቀን ነው የወጣሁት። እኔ እፈራለሁ ማለት አይገባኝም። ሲጀምር መብቴም አይደለም፣ ግን የጸበልተኞች የተሰበሰቡበት ጸበልተኞች ጸሎት የሚያሰርጉበት ስፍራ እንጂ አውደ ምሕረት ስላልሆነ ለዛች ብዬ ፈቃደኛው ሌላ ቦታ አውደ ምሕረት ላይ አልወጣም፣ መብቴ አይደለም። ይሄ ልጅ ግን በብፁዕ አቡነ አብርሃም የጋብቻ ስርዓቱ ተፈጽሞለት የምናውቃቸው መንፈሳዊ ቲክቶከሮቹ ሚዜ ሆነውለት አጋቡት። በአደባባይ ስጋው ደግሞ አልተቀበልኩም አለ። የሰማሁት የግለሰብ ጉዳይ ስለሆነብኝ የግለሰብ ጉዳይ ውስጥ መግባት አልፈለኩም ነበር። ያ ሁሉ አጀንዳ ተነስቶበት አውደ ምሕረት ተሰጥቶ ሲሰብክ ሳይ ወዴት እየሄድን ነው? ቀጣዩስ ምንድን ነው የምንጠብቀው? እንዲህ አይነት አውደ ምሕረት ይፈቀዳል? ማርቆስ 16:16 ያመነ የተጠመቀ ምን ይላል? ያላመነ ይፈረድበታል። እንዳትርሳው እንጂ ዛሬ እናጅሬ እነሱ ጥምቀት እኮ ጀምረዋል። እንደዚህ አፍነው ይዘው እንደዚህ ሰውን እንዲህ ሐይቅ ውስጥ መክተት እንደዚህ እንግላል እንዲህ እኔ እግዚአብሔር ይቅር ይበል። አላያችሁ? አንዱ ቲክቶከር ነኝ ብሎ ሃይማኖቴን ቀየርኩ ብሎ ሴት ይዛ አፍንጫውን እንዳርጋ ስትዘቀዝቀው ይቆ ውርደት ሞት እኮ ነው። ኧረ መድኃኒዓለም ልቡን አይስጠን። ሴትን ማን ነው አጥማቂ ያደረጋት? የሁሉም እኮ ልክ አለው። እኔማ እንደሆንማ ገንዘብ ቲክቶከሩን ማን ነው ሰባኪ ያደረገው? ቲክቶከር አልነበረም እንዴ? መጀመሪያ ኢንጂነር ነበር የሚባለው። ከዛ በኋላ መጋቢ አዲስ የሚል ስም ሰጡት። ማናቸው? ብፁዕ አቡነ ምናምን የሚባለው አባት ሰጡን አሉ። መጋቢ እኮ የእንት ሹመት እንጂ የስብከት ሰባኪ ወንጌል ነው እንዴ? ግለሰብ ተምሮ 6 አሳድሩኝ የሚል የምናውቀው ወጣት ነው። ምን አገናኘው ከዚህ ከአውደ ምሕረት ስብከት ጋር? ቄሱ ተቀምጠው ካህኑ ተቀምጠው ቲክቶከር ይሰብካል። በነገራችን ላይ በጣም ብዙ ኦርቶዶክሳውያን የምናውቃቸው ቲክቶክ የሚሰሩ ወንድሞቻችን አውደ ምሕረት ላይ ሲሰብኩ አታያቸው። አይዳፈሩም። ፈሪሃ እግዚአብሔር አላቸው። እኔ ስራቸውን በቅዳሜና እሑድ ባሳለፍነው ቅዳሜና እሑድ ለእመጓ ቅዱስ ዑራኤል ገቢ ማሰባሰቢያ በአካል ስራ እንዲሰሩ አድርገን አይቻቸዋል። ያየሁትን ነው የምመሰክረው። ያየሁትን ነው የምናገረው። ያየሁትን እመሰክራለሁ፣ ያየሁትን እናገራለሁ። ሌሊቱን ሙሉ ቁጭ ብለው ድምፃቸው እየጮኸ እየተናገሩ ምዕመናኑን እያስተባበሩ ለገዳም ገንዘብ እንዲያሰባስቡ፣ አስራት እንዲያወጡ፣ በረከት እንዲደርሳቸው ስለ ገዳሙ እያስተዋወቁ እየለፉ ነው የሚሰሩት። ለካ እነዚህ ልጆች ነው የምንወቅሰው። እነዚህ ልጆች ግን አውደ ምሕረት ቁሙ ብትላቸው አይቆሙ። ለምን?
እግዚአብሔርን ያከብራሉ፣ እግዚአብሔርን ይፈራሉ፣ ስርዓተ ቤተክርስቲያንን ያከብራሉ። የሚወቀሰው ሌላ፣ አውደ ምሕረት መድረክ የምትሰጡት ሌላ፣ የምትሰድቡት ሌላ፣ የምታሞግሱት ሌላ። ጥፋተኛውን በአደባባይ የቤተክርስቲያን አለ ስጋ ወደሙ አልተቀበልኩም ብሎ በአደባባይ በሚዲያ ላይ የተናገረን ግለሰብ አውደ ምሕረት ላይ ቆማችሁታል። ስጋ ወደሙ ሲቀበል እያየ ነው። እና ይሄ ነው ቤተክርስቲያን ስርዓት። እባካችሁ እረፉ። ይሄን ላደረጋችሁ ቤተክርስቲያንም እረፉ። መስመር እየወጣችሁ ነው፣ እረፉ። ለእናንተም ነው፣ መቅሰፍቱን አታምጡብን። የሴቶች ሲኖዶስ እንዳለ ነግራችኋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርቶዶክሳዊ የሴቶች የሲኖዶስ ማህበር አለ። ልክ ስላችሁ እኮ ሲኖዶስ ስብስብ የሆኑ ቁጭ ብሎ ምናምን ጠብቆ ይሆናል አይደል? እኔ ግን መልእክቱን ያመጣውላችሁ ስሟት ትችልች። ለሴቶችም ነው መልእክቱን ያስተላልፈችው። አንዳንድ ኦርቶዶክስ ወጣት 5 ማድረግ ያለብን ነገሮች ተባባለ። አንደኛው ንስሐ መግባት፣ ሁለተኛው ቅዱስ ቁርባን መቀበል፣ ሶስተኛው ቤተክርስቲያን አዘውትሮ መሄድ፣ አራተኛው መጽሐፍ ቅዱስ ማንበብና አምስተኛው ደግሞ ራሳችንን ከክፉ ሪሌሽንሺፖች ማራቅ። እስኪ እናንተስ ምን ማድረግ አለብን ብላችሁ ታስቡትን ኮሜንት ላይ ያሳውቁን። እቺ ልጅ የሴቶች ሲኖዶስ አረኳት፣ እኔ ነኝ ያረኳት። መልእክቷ ተገቢ፣ ትክክል፣ ወቅቱን የጠበቀ ስርዓተ ቤተክርስቲያን የሆነ ሁላችንም ንስሐ እንግባ፣ ስጋ ወደሙ እንቀበል፣ ዕለት ዕለት ቤተክርስቲያን እንመላለስ፣ ክፉ ከሆኑ ነገሮች ራሳችንን እንጠብቅ፣ ከክፉ ሪሌሽንም ራሳችንን እናርቅ፣ ክፉ ከመስራትም እንራቅ እያለች። ይሄ ነው የአንድ ጳጳስ ንግግር፣ ይሄ ነው የአንድ ካህን አስተምሮ፣ ይሄ ነው የኦርቶዶክሳዊ ወጣቶች መልእክት፣ ይሄ ነው ሴቶቻችን ለብዙዎቻችን ማሰራጨት ያለባቸው። እንዲህ አይነት ሴቶች ናቸው ሲኖዶስ ብናረጋቸው የማይቆጨን። ኦርቶዶክሳውያን ንስሐ መግባት፣ ስጋ ወደሙ መቀበል የመጀመሪያው ድርሻችን። የኦርቶዶክሳዊ መለያችን ንስሐ መግባትና ስጋ ወደሙ መቀበል የመጀመሪያው መለያችን። ከዛ ውጭ መለያ የለንም፣ አንፈልግም። ንስሐ የገባ ኦርቶዶክሳዊ የእግዚአብሔር ክብር ይቀርበዋል። ስጋ ወደሙ የተቀበለ ኦርቶዶክሳዊ የእግዚአብሔር ክብር ይቀርበዋል። ፈተናው ይበዛበታል፣ ያለም ፈተና፣ የሰማያዊ መንግስት መውረሻ ግን ድልድዩን እያቀረበ። ለዚህ ነው እንበርታ። እችን ነው እንድች አይነት ሴቶች ቢሰበሰቡልን እንድች አይነት ሴቶችን ነበረ ሲኖዶስ ማድረግ ለኛ። ነገር ግን ክብረ ክህነቱ ላይ ስለማይፈቀድ ነው የተውን። ደስ ላለኝ ነው መልእክቱን ይዤላቸው መጣሁት። አባታችን ሊቀ ሊቃውንት አንድ መልእክት ተናገሩ ተብሎ ማህበራዊ ሚዲያ ላይ መነጋገሪያ ሆኖ ነበር። እሳቸው ምንድነው ያሉት? እመቤታችን ቅድስት ድንግል ማርያም ክርስቶስ እግዚአብሔርን ያላመነ እንኳን ቢሆን በእመቤታችን ካመነ ቢሞት ኃጢአቱ ይሻርለታል፣ ይማርለታል ብለው ሰብከዋል የሚል ማህበራዊ ሚዲያ ላይ መነጋገሪያ ሆኖ፣ በተለይ እዛኛው ቤት ያላችሁ፣ እዛኛው ቤት የምለው አስተምሮቱ ከእድምታ ከምን ስለሚተረጎም ነው። ያ የማታውቁበት ቤት ያ ትንታኔ አንሰጥም። እሱን አባቶች ይሰጡናል። ነገር ግን እሳቸው ምን ላይ ሰጥተዋል? ያው ምላሻቸው ከራሳቸው አንደበት አይሻልም? በጣም የተዘዋወረ ነበረ። አንድ ሰው ክርስቶስን እንኳን ቢክድ ድንግል ማርያምን ከያዘ ግን ይድናል የሚል አይነት ሐሳብ ያለው ማለት ነውና እንደው የሙሉ ሐሳብ አይደለም፣ የተቆረጠ ቪዲዮ ነው። በዛ ቪዲዮ ላይ መተላለፍ የፈለጉን ሐሳብ እንደው ከራሶት በስፋት በመላት ብንሰማው ብዬ ነው ዛሬ ያገኘሁት። መጀመሪያ የትምህርቱ ዓላማ ሃይማኖቱን የካደ ባለጸጋ የነበረ ሰውዬ መጀመሪያ ሀብቱ አልቆበት፣ ሀብቱ ሲያልቅበት በሰጠውበት ሀገር አልደህይም ብሎ ወደ ሌላ ሀገር የተሰደደ አንድ ሰው ነበር። ሲሄድ ሰይጣን መንገድ ላይ አገኘው። ስለ ታሪኩ ጠየቀው። እንደዚህ ያለው ባለ ሀብት ሰው ነበርኩ፣ አሁን ግን ሰው ወደማያውቀኝ ሀገር ሄጄ ለምኜ ለመክበር ፈልጌያለሁ፣ ቢያንስ የዕለት ጉርሴን ለምኜ እንዳገኝ ብሎ ሲለው ሰይጣን ያንን ሰውዬ አንድ ጥያቄ ጠይቆታል። ድንጋዩን ወርቅ አስመስሎ በእግዚአብሔር ይቅናህ ብሎ ነው የሸኘው። መጀመሪያ እግዚአብሔር ይቅናህ በል ብሎ ሲሸኘው ከዛ ጥቂት እልፍ እንዳለ ሰይጣን ሰዎችን የሚያጠምድበት ወጥመድ ከሐሳባቸው መረጃ በመሰብሰብ ስለነበረ ድንጋይ ወርቅ አስመስሎ አንተ ሰው ግን ይህንን ወርቅ ብሰጥህ ወደ ሀገር ትመለሳለህ፣ ይበቃሃል አለው። ትልቅ ድንጋይ ስለነበር ወርቅ ያስመሰለው ይሄስ እንኳን ለኔ ለልጅ ልጆቼ ይበቃል ብሎ መለሰለት። ከዛ እንደዛ ሲለው እንግዳ እንደዚህ አካልክ መላእክትን ስላሴን ጻድቃን ሰማዕታትን አያማልዱም ብለህ ካድልኝ፣ ስላሴም አይፈርዱም ብለህ ካድልኝ አለው። ያ ሰውዬ በዚያ ምክንያት በገንዘቡ ምክንያት ክዷል። እመቤታችንን ሰይጣን ረስቷት ነበር። ከዛም በኋላ ጥቂት እልፍ እንዳለ አንተ ሰው ቆየኝ፣ አንድ የረሳሁት ነገር አለ አለው። ምንድነው እሱ አለው።
ሁልጊዜ የምትጻረረኝ ወላዲት አምላክ የምትባላለችና እሷን ካድልኝ እሷን ካድልኝ ሲለው ሰውየው አይ አልክድም ማንን ይዞ ምርኩዝ እሷንማ በፍጹም አልክድልህም ሲለው እንግዳውስ እሷን ካልካድክ ብሎ ወርቅ ባስመሰለው ድንጋይ ሰውየውን ገሎታል። ከዚህ የተነሳ መላእክትን ስላሴን ጻድቃን ሰማዕታትን ክዶ መንግስተ ሰማያት አይገባም የሚለው ቪዲዮ ማብራሪያ የተሰጠው ለሰው ክዶ መንግስተ ሰማያት አይገባም። እመቤታችንን ያመነ ሰው ግን ይድናል ብያለሁ። ቢሞት እንኳን ይድናል ማለት መላእክትን ጻድቃን ሰማዕታትን ስላሴን አምኖ ማነው ክዶ መንግስተ ሰማያት መግባት አይቻልም። ቪዲዮ ራሱ እዛ ያስተማርኩት ትምህርት ቃል በቃል ማለት ነው። እና ከዛ ማን አለች እነሱም ቢክድ እንኳን ያልካዳት እመቤታችን ነበረች አንድ የቀረችው መጽደቂያ ማለት ነው። እሷ ደግሞ ድርሻዋ እንደ ካደ ነፍሱን መንግስተ ሰማያት ገነት ማስገባት አይደለም። ከልጇ ጋር አማልዳ የሞተው ሰውዬ እንድድን ከዛም በኋላ መላእክት ሳያማልዱ ጻድቃን ሳያማልዱ ቀርተው ስላሴ ሲፈርዱበት ቀጥታ እመቤታችን አልተካደችምና ቀርባ ይሄን ሰውዬ ማርልኝ ነው ያለችው። ምርልሻለሁ ሲላት ከማርክልኝ አስነሳው ያው አልዳን ዳነኩ ከማርክልኝ አስነሳው አለችው። ተነሳ ነፍስ ከስጋው ተዋህዶ። ከዛም በኋላ ከተነሳ በኋላ ለምን ካድክ ብላ ጠየቀችው። ቢርበኝ አላት። ቢርብ ፈጣሪን አይክዱትም ሁለተኛ እንዳይደግምህ ብላ ሀብት እንዳገኝ ወደ ሌላ ሀገር ሰደዋለች። ታሪኩን ሳናውቅ ለምንቃወም ነው ምላሹ። ለነሱ ነው ይሄን ቀንጨብ አድርግላችሁ ላኩላችሁ፣ ቆራርጣችሁ ላኩላችሁ። ምክንያቱም ክርስቶስን የሰቀለው ይሁዳ እንኳን እንዲማርና ይቅርታ ንስሐ እንዲገባ በጣም ረጅም ጊዜ ተደጋጋሚ እድል ሰጥቶታል ክርስቶስ። ነገር ግን እሱ ራሱን አጠፋ። መጨረሻ እድል ሰጥቶታል። ያን ጊዜ ምልጃ ቢጠይቅ ፈጣሪ ማረኝ ቢል ይማራል። ነገር ግን የምህረት አንደበት አልነበረው። ይሄ ሰውዬ ከጠፉት መካከል ሆኖ አንዲት የምህረት ምርጫ ነበረችው፣ እድል ነበረችው። በሷ ምልጃ ድጋሚ ወደ ሕይወት ተመልሶ ከዚህ በኋላ አታድርግ ተብሎ በምህረት ተመልሷል ነው መልእክቱ። እና ክርስቶስን ክዶ እመቤታችን ያለ ሲባል ሞቶ በአጠቃላይ አይደለም። መልእክቱን እንግዲህ ከአባታችን ሰምታችኋል። መልእክቱን ነው ቀጣይ ያስተላለፍኩት። ጂኒ ሰይጣን አይደለም የሚለው መልእክት ደግሞ ላሰማችሁ። ያው ጂኒ ሰይጣን አይደለም እኔ አላቅም። በሌላ ቋንቋ ጂኒ ምን ማለት እንደሆነ አልገባኝ። ከሌላ እምነት የወረስነው የተሳሳተ አንድ ባዕድ አስተሳሰብ አለ። እሱም ጋኔል ወይም አጋንንት የሚለውን ነገር ከእርኩስ መንፈስ ጋር ማያያዝ የሚባለው ነገር። ጂን ሲባል ወይ በአማርኛ ትርጉሙ ጋኔል አጋንንት ተብሎ በጀምዕ የሚጠራው ምንድነው ሲባል አእምሮአችን ላይ ቶሎ የሚመጣው እርኩሳን መናፍስት የሚለው ነገር ነው። በፍጹም የስተት መታረም ያለበት ነው። እና ምን ይምጣ ከተባለ ሰው ሲባል ምንድነው ወደ አእምሮአችን የሚመጣው ነው? ጥሩ መልካም የሆነ ፍጥረት ማለት ነው እንዴ? ሰው ከተባለ ንገሩኝ ነው አይደለም? መጥፎ አስቀያሚ ክፉ ፍጥረትስ ማለት ነው አይደለም? ሰው ሲባል የአደም ዝርያ የሆነ በሁለት እግሩ የሚንቀሳቀስ ከምድር አፈር የተፈጠረ ፍጥረት ነው። ያ ሰው በመሆኑ ብቻ ጥሩ ሊባል አይችልም፣ ክፉ ሊባል አይችልም። ጥሩና ክፉነቱ እምነቱና ስራው ንግግሩ ነው የሚወስነው። በዛ ንግግሩ በስራው በእምነቱ ሰበብ ከመልካሞች ከጥሩዎች ሊሆን ይችላል፣ ከሳሊሆች ካልሆነ ከክፉዎች። እና አጋንንት ቅዱስ መልአክ ነው እየተባለ ነው እዚህኛው ቤት። እና በስራው እንጂ የሚገለጸው አጋንንት የሚባለውና ጂኒ የሚባለው ክፉ መናፍስት የሚባለው ሰይጣን የሚባለው የመልካሙ መገለጫም ሊሆን ይችላል እያለን ነው። ወዴት ነው ይሄ? እዛ ቤት ስለሆነ አይመለከተኝም። እዛ ቤት ነው፣ እኛ ቤት አይደለም። እኛ ቤተ መቅደስ አይደለም፣ እኛ ቤተ ክርስቲያን አይደለም፣ እኛ ቤት አይደለም። ስለዚህ እዛኛው ቤት ጂኒ አጋንንት ምናምን የምትሏቸው በሙሉ ክፉ የሚሰሩ አይደሉም፣ ደግም ይሰራሉ፣ ቆንጆ ናቸው፣ ቤት ያንጻሉ፣ ቤት ያሰራሉ፣ የምትፈልጉትን ይሰጧቸዋል፣ ሀብት ባት ያደርጓቸዋል፣ መንግስት ሰማያት ያወርሷቸዋል፣ ጀነት ያወርሷቸዋል እያሉ ነው። ይኸው እኔ ከኔ አይደለም ከራሳቸው ከሌላ እምነት የወረስነው የተሳሳተ ትምህርት ነው። ስለዚህ ሰይጣንና አጋንንት መልካሞች ናቸው የሚል ትምህርት ነው። ገባ እያልኩ ላሳያችሁ ብዬ ነው። ይሄን ነገር አይታችሁታል። መምሰል እንጂ መሆን አይቻልም። የሴት ዲያቆን
እኛን ሊመስሉ ነው። ቅዱስ እንጦስ የሚል ደግሞ እዛ ጋር እንትን አላቸው። እኛን ለመምሰል ነው። በቁምጣ በተጣበቀ ጂንስ ሱሪ ካህን መስለው ሊቃውንት መስለው ሊያሸበሽቡ በወረብ ሊያመሰግኑ ማን ውጡ አላችሁ? ግን ምን ልሰሩ ሄዳችሁ? መጀመሪያ ማን ሂዱ ብሏችሁ ነው ለመመለስ የምትጥሩት? በአካል ሌላ ቦታ በተግባር እኛ ጋር ለመመሳሰል የምትጥሩት? እስኪኑ እዚሁ ቤት እስኪኑ ንስሐ ግቡ ተቀበሉ። ማን ሂዱ አላችሁ? መጀመሪያ የገዛ ስራችሁ የገዛ ጭንቀታችሁ የገዛ መወጠራችሁ አስወጥቷችሁ በተግባር ልመለስ እናንተን ካልመሰልን ማለት ምን የሚሉት ነው? ራሳችሁን ምሰሉ፣ ራሳችሁን ቻሉልን። የራሳችሁ ገጽ፣ የራሳችሁ መልክ፣ የራሳችሁ ማንነት ይኖራችሁ። ንዋያተ ቅድሳኖቻችንን ተውልን፣ ዜማችንን ተውልን፣ መዝሙራችንን ተውልን። አትነካኩን። እናንተ ቤት ብቻ አይደለም እኛም ቤት ችግር አለ። ላሳያችሁ። ይሄ ዘፈን ነው፣ መዝሙር ነው። ሲበሁ ለእግዚአብሔር ተውን እባካችሁ ተውን። ደከመን እኮ እናንተን ማሳደድ እድሜ ልካችን እንሩጥ እንዴ? ቤተ ክርስቲያንን ተዋት፣ እናንተም ተውን። የምንጠይቃችሁ ይሄንን ልጅ ተመልከቱት። እዚህ ውስጥ ያላችሁ ቤተ መቅደስ ያፈራችሁ አረሞች ናችሁ እናንተ። ካመጣሽ ማርያም ታምጣሽ እንደተባለ የቤተ ክርስቲያናችን ታሪክ ጸሐፊ እንደውም ቀድሜ ልንገራችሁ፣ ይሄንን ልጅ ስትመለከቱት የትኛው እጁ እንደሚወዛወዝ በደንብ ትመለከቱልኛላችሁ። የትኛው እጁ መጀመሪያ የቱን እንዳከበረ ታያላችሁ። በሁለት እጄ ሁለት ቃል ይዝ ይችላል። ይሄን ሞባይል የሆነ ቃል ይዝ ይችላል። ማራከስ የምፈልገውን ነገር እወዘውዘዋለሁ። ይሄን ከሆነ እወዘውዘዋለሁ። ይሄን ቪዲዮ ስታዩት እንደዛ ተከታተሉ። ካመጣሽ ማርያም ታምጣሽ እንደተባለ የቤተ ክርስቲያናችን ታሪክ ጸሐፊ ቀሲስ መላከ ሰላማ ዳኛቸው የተባለው አባት በመጽሐፋቸው ውዳሴ ማርያምን ግብጽ እንደማታውቀው ተናግረዋል። እኛም ጠይቀን ግብጾች እንደማያውቁት ጭራሽኑ ተናግረዋል። ርትዕት የሆነችው ቤተክርስቲያን ንጽሕት የሆነችው ቤተክርስቲያን ያስተማረችን ነገር ቢኖር ግን ውዳሴ ማርያም መጽሐፍን ግብጽ እንደሰጠችን እንደገና ደግሞ ቅዱስ ኤፍሬም ሶርያዊ እንደጻፈው ነው። ታዲያ ከየት መጣ ይሄ ነገር? እስቲ ያስረዱኝ። ቴንክ ዩ። ይሄ ልጅ ፕሮቴስታንት ነው። እናቱም ነጠላ ለብሳ እህቱም ነጠላ ለብሰው የፕሮቴስታንት ቤተክርስቲያናችን ርትዕት እያለ የሚሰብካችሁ ልጅ ነው። ይሄን የምትከተሉ ልጆችና እንዲህ አይነት ሐሳዊ ኦርቶዶክሳዊ ናቸው። ሐሳዊ መሲህ እንዳለው ሐሳዊ ኦርቶዶክሳዊ ናቸው እነዚህ። ቅዱስ ኤፍሬም ሶርያዊ ነው፣ ግብፃዊ አይደለም። ግብፅ ሰጠችን አላለችም ቤተክርስቲያን ብላም አታውቅም አትልም። ቅዱሳኑን የተቀበልናቸው ከዓለም ጽንፍ ሁሉም ጥግ ነው። ኩላዊት ነች የምንለው ዓለም አቀፋዊት ነች። የሌለ ነገር አምጥታችሁ ቤተክርስቲያን ላይ ጭናችሁ ራሳችሁን ኦርቶዶክሳዊ ያስመስላችሁ ቤተክርስቲያንን ለመተቸት ኦርቶዶክሳዊ ሆናችሁ አትመጡ። አያችሁት ውዝዋዜው? ከመቤታችን የጸሎት መጽሐፍ እርጎ ይበልጥበታል። እዳሪ ለሚሆን እርጎ። እነዚህን ልጆች የምትከተሉ እንዲህ አይነት ሐሳዊ መስለው ኦርቶዶክሳዊ መስለው ፕሮቴስታንትን የሚሰብኩና የሚያጋንኑ የሚሰሩትን ልጆች እናንተው ቪዲዮ ስሩባቸው። እኔም ማቀርብላችሁ ቤተክርስቲያን ላይ እጃችሁን ካነሳችሁ አልተዋችሁ። አራያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። የዛሬ ፕሮግራም የሚመስል ነበር። በዋናው ጉዳያችን የጀመርነው የጨረሰውን ቃለ ቅር ላይ ያቀረብኳቸው ፕሮግራሞች አሉ። በተለይ የኦርቶዶክሳውያን መሳደድ፣ መገደል የመጨረሻ ውጤት ከቅዱስ ሲኖዶስ ምላሽ እንፈልጋለን። እስከ መቼ እንገደል? አርሲ ላይ እስከ መቼ ይሙቱ? ስንት ሰው ሲሞት ነው ቅዱስ ሲኖዶስ አጀንዳ የሚያደርገው? ስንት ሰው ሲገደል ነው? ስንት ምዕመናን ሲቀር ነው? እናንተ ቅዱስ ሲኖዶስ አባላት 80 ጳጳሳት ስትቀሩ ነው ያኔ ጮኻችሁ የምትናገሩት? ስንት ኦርቶዶክሳዊ ሲሳደድ ነው? ስንቱ ከስራው ሲባረር ነው? ስንቱ ሲገፋ ነው? ስንቱ ሲፈናቀል ነው? ስንት ቤተክርስቲያን ሲቃጠል ነው? ስንትስ መከራ ሲታይ ነው አቤት የምትሉት? አቤት በሉልን ማለት እንፈልጋለን። የቤተክርስቲያንን ክብር የቅዱሳኑንም ክብር ስርዓት ማስጠበቅ በእናንተ በኩል ያለውን ስርዓት እንዲጠበቅ ለመንግስት አቤት ማለት ያለባችሁ በዚህ ጊዜ ነው። እናንተ ናችሁ። መንግስትን አንከስም፣ መንግስትን አንወቅስም። የምንወቅሰው ዝም ያለውን ደጋፊ ነው። ስለዚህ ዝም ያላችሁ ደጋፊ ካልሆናችሁ በስተቀር ድምጻችሁ ማሰማት ይጠበቅባችኋል። ለዚህ ነው ቤተ ክህነቱም
ቅዱስ ሲኖዶስም ዝምታችሁ ይሰበር ማለት እንፈልጋለን። ይህን አጀንዳ ነግራችሁ አርሲ ላይ ለሞቱት አሰቦት ላይ ለሞቱት ወንድሞቻችን ቤተሰቦቻችን ኦርቶዶክሳውያን ነፍሳቸውን በቅዱሳን ስፍራ በአጸደ ገነት ያኑርልን። ቤተሰቦቻቸውን ደግሞ መጽናናትን ይመኝልን። ለኦርቶዶክሳውያን ደግሞ ለሁላችሁም ስጋ ወደሙ መቀበል፣ ንስሐ መግባት፣ ቤተክርስቲያን መመላለስ። ይሄ ሴቷ ሲኖዶስ ስላልኳችሁ እንዲህ ነው ሴቶቻችን መናገር ያለባችሁ። ለወንድሞቻችሁም፣ ለእናት አባታችሁም፣ ለቤተሰቦቻችሁም ይሄ አጀንዳችን ነው። ሁሉም ኦርቶዶክሳውያን ስጋ ወደሙ ሲቀበል ድረስ ንስሐ እስኪገባ ድረስ ሁሉ ጊዜ እንጮሃለን አንተውም እና ቅዱስ ሲኖዶስ አጀንዳችሁን ያዙልን ማለት እንፈልጋለን። ለነበረ ቆይታ አመሰግናለሁ። አርአያ መካሻ ነበርኩ። ላቀረብኩላችሁ ፕሮግራም ይህን ይመስል ነበር። ሰናይ ቀን